እባክሽን ነገር አገኘልን እያወራን ባለሰዓት እያወራን ነበርና ሰሞኑን ትንሽ ልክ አልነበረም ያለበት ሁኔታ። ለዛ ነው አንድም ምን ላይ ነው የወደቀው? መሬት ላይ ግን አልመጣም። ተረጋጉ። የት ነው ያለው? ውስጥ ነው አለ። ችግር የለውም ማለት ነው። ማሳበሻ መስጠታለ ደህና ግን ምን አላለ? ደህና ነው ደግሞ ደህና ነው። ደህና ነው። አይነካም ቢታለ ያለና ይለቃል ማስታወሻው ውስጥ ይለቃል እና ዝምብሽ ወይስ ሌላ ምንድን ነው ከእኛ የሚያስፈልግ ነገር አለ? በቃ ምን ችግር የለውም። አሁን እዚህ ውስጥ ይለቃል። ተረጋጊ። ተረጋጉ። ሌላ መድኃኒት ምናምን ማምጣት አለብን? ማስታገሻ ይወስዳል። አሁን ይሄ ልምጣ ከፋርማሲ እዚሁ አለ። እዚሁ ማስታገሻ ይወስዳል። ይነቃል። ሩታ ተረጋጊ። እሺ ይነቃል። ተረጋጉ። ያለው ኳስ ቤት ነው አይደለም? ተረጋጉ። ምንም አልሆነም እኮ ተረጋጉ። ምንም አልሆነም። ንፋስ ሲጀመር ደግሞ ክፍተት ስጡት። በቃ ተውት። አንዴ ተረጋጉ። ወይኔ ቆይ እስኪ አንዴ ተረጋጊ። ሄርሜላ ተረጋጉ። በቃ እናንተን ጭቅጭቅ መስማት አንፈልግም እኛ። ወይኔ ሌላ ምን የሚጠብቅ ነገር አለ? እናንተ ግማሻችሁ ተቀነሱለት ማለት ነው። እሺ ማን ይጠብቅ? የተወሰናችሁ ታንደምጭ ለምን እሺ ሄርሜላ አንዳችሁ ምንድን ነው የምትከራከሩት? እሺ ችግር የለም ይወጣሉ። ግን የተወሰነ ሲወጣላት አትጩሁበት። ቀስ በሉ። ሲጀመር ያለው ደግሞ አጥብ ቤት ነው። አትጫጫቱ። ተቀነሱለት ትንሽ ይራፍ። አሁን ግን እርግጠኛ ነሽ? ነቀ አሁን ተወሰነ ሲል ማስታገሻ ስለወሰደ
እሺ በቃ የተወሰነ እሺ ቢያንስ ምንድነው ጭሩታ የተወሰነ ሰው ኤፍሬም ውጣ ቢያንስ በቃ እዚህ ጋር እንተባበር እሺ በቃ እኛ እንውጣ በቃ ቆይ ግን ባንዴ ይነቃ አሁን ሄርሚ ምን አለ መሰለሽ እኮ አንዴ ተረጋጋ አሁን ልክ ነሽ አሁን አንዴ አሁን መረጋጋት ያስፈልጋል ምክንያቱም ገና ግሉኮስ ነው አሁን እየተሰጠው ያለው ስለዚህ እንዴት ይነቃል ታዲያ እሺ ተጨናንቆ ነው ምንድነው አለች በእግዚአብሔር ገና አልታወቀም እሱ ነው ራሱ ገና ሲነቃ ነው ማወቅ የሚችለው በእናንተ ክርክር በእናንተ ጭቅጭቅ ልጁ ሌላ ውስጥ ገባ እኮ ደህና ነበር አይደል እንዴ ምንም ደህና አልነበረም ሩታ አሁን እንደዚህ በቃ እዛዝ ውስጥ ማውራት አንፈልግም አሁን ልጁ ይንቃ መጀመሪያ ደህና ነበር ትላላችሁ ሩታ አንቺም ደህና ነው ትያለሽ ኤፍሬምም ደህና ነው ትላላችሁ ግን ደህና አይደለም እኛም ስትረስ ውስጥ ገብተን ነው እኛም ተጨንቀን እኮ ነው ተረጋጊ ምንም መፍትሄ ከሌለው ሌላ ቦታ ይዘን እንሄዳለን። ዳኒ ቆይ ይሄው ግሉኮሱ ገና ነው ስለሆነ ቆይ ምን እናድርግ? እስካሁን ምንም ነገር ምልክት የለብሽ ታለሽ ብዙ ታሽ ሲስተር ይሄለችው እስካሁን እኮ አለቃ እንዴ ምንድነው በአንዴ አይነቃም እኮ ሩታ ተረጋጊ እንጂ እኮ ይነቃል ተረጋጊ ወይ ምንድነው ምንድነው ታስጨንቀው ሱሪ በእናትሽ አንቺ እንደዚህ ጀመር እንደያደረግሽ አንቺ አታስመስይ እንደዚህ ሆነ ይፈራሽ አንቺ እኔ ማስመሰል አይደለም ታውቂያታለሽ በደንብ አንቺ ነሽ እንደዚህ እንደሆነ ያደረግሽው ከኔ ጋር ያለ ራሱን ጥላ አይደለም ምን ሆነ ያጂ ዞር እናንተ ሴቶች ያማችሁ ሁለታችሁ ጤነኛ ናችሁ ጀመር ጤነኛ ናችሁ አስወጪኝ ብዙ ጤነኛ ናችሁ ወይ አሁን ልጁ መዳን ነው ያለበት እናንተ የእናንተ ጭቅጭቅ ነው የሚቀድመው አልገባ ያላችሁ ይሄ ተረጋጉ እስቲ አታውቂም ብዙ ይሄ ነገር የሷ ስራ እንደሆነ አታውቂም ተረጋጉ ሁለታችሁም አሁን መስማት አልፈልግም ልጁ ተማስመስል ልጆቹን የምታከብሪያት መሲ ልቀቂ ዞር በይ ኧረ ምን ሆናችሁ ነው ወይ ካልሆነ ካቻላችሁ ውጡ ሁለታችሁ በእናታችሁ ልጁ ልቀቁት በቃ አሁን ሰላም እንዲሁም ካልፈለጋችሁ እሺ ስነ ስርዓት ሄርሜላም በቃ አሁን አንዴ ተረጋጉ በቃ ሩታም ተረጋጊ ሄርሜላም ተረጋጊ በቃ ስትረስ ውስጥ የከተተችው ሰው ልጅ እኮ ዴቭ ሰላም ሆኖ እየኖረ ነበር እሷት መታ እንደዚህ ልክ ነሽ ሄርሜላ አሁን ግን አልፈለገሽም ውጭኛ አትበይበት በቃ አይፈልግሽም ውጭ ከአጨቃጨቅ እንደሚፈልግም አይፈልግሽም ተረበናት እስቲ ለማለት ሲጀመር ይፈታል ወጣሽ በጣም አንቺ ሄርሜላ ስርዓት ሽነሽ እስቲ ቆይ ተስመስል እኮ ነው በቃ ነይ በቃ ጫፉን ብትነግስ ጀመር በቃ ዝም በሉ በቃ አሁን ዝም በሉ በቃ ቆይ እሺ አረሴቶቹ ሃይሜናቸው አሁን እኛ ምን እሱ እንዴ ምን ሆናችሁ ነው እናንተ ስለሆነታችሁ ችግኛ ምን አገባ ጀነቅ እንደዚህ አትሆንም ነበር በቃ ታየው እሺ አሁን በቃ ልጁ ላይ ትኩረት አድርጉ የሁለታችሁ ጸብ አይደለም አሁን ወሳኙ መጀመሪያ ልጁ ደስተኛ የሆነ እየቦረቀ የነበረ ልጅ ይሁን እንደዚህ አይ በቃ ደህና ይሁንና እናወራለን እሱ አሁን ላይ አስፈልግም ሲጸጥ በሉና እንትን እንበል አዎ ብላ ነው አናግሪያታለሁ ማናገር ያለብኝ ገብቼ ውስጥ አናግሪያታለሁ አንተም እንደ ሀሳብ ያጣጣጥይቃ ለዚህ ነገር አንዱ አንተ ነገር ባርለ አረ ፕሊስ ነው ይሁን ነገር ለመፈጠር አንዱ አንተ ነህ እንደውም አዛኛችሁ ግሩፕ ተወደሆነ ነው እዚህ አዛኛችሁ እሺ አዛኛችሁ ምስል እናንተ ሐኪም ቤት ነው በእናታችሁ አይደለም ሁሉም አዛኛ ይምሰል እዚህ ጋር እንዲህ ለመሆኑ የራሳችሁ ልክ ነው እኮ ዳኒ አሁን ግን ያለነው ሐኪም ቤት ነው እሺ መከራከሩ ምን ይበጀናል ነው እንዴ በእናታችሁ ለምን ደማ አትረዱ እናንተ እንዴ ለምን ደሞ ተጨቃጨቁት ሄርሜላ ሊሆን ሐሳብ ታንሻለሽ ሩታ ሊሆን በቃ እስኪ መጀመሪያ ነበር በጣም ደስተኛ ነበር በህይወቱ ዴቭ አታምጠኛ እንዴ እኮ ሲነጣ እናወራለን እሺ እንዴ ሲስተርን ጠራት ይፋውናት ቆይ የበላት እንዴ ነገር ታድርግ ሌላ የሚያስፈልገው ኦክሲጅን የሚያስፈልገው እኮ ነው ነገር ታድርግለት ቢያንስ አብራም ምን የተነፈሰ እኮ አይደለም ያለው እሺ ሰላሙን አሰጣሽው ባንቺ ነው ይሉ የተፈጠረው ሄርሜላ ነገ በኋላ ይገርሳል ለመሞቃቀሱ አይደል እንዴ እኔ ቢዬ ነው ዝም ይያከለው ሄርሜላ አንዴ ለፉ በቃ ቢያንስ ታግሰሽ ዳኒ በደንብ ነው እኮ የምታውቀው ሁሉም ነገር ታውቃለህ በቃ ለመወቃቀሱም ለምንም ከደና በኋላ ይደርሳል ልጁ ጤነኛ ከሆነ በኋላ ይደርሳል ሁለታችሁም አደብ ግዙ እስቲ ተረጋጉ ልጁ ይዳን እስቲ ለኛ የምናመጣው መብት ያለ አሁን እናንተ በመጨቃጨቃችሁ የሚመጣለት መብት ያለ እንዴ ግሉኮስ ሲጨርስ ይነቃል እና እሺ መታለ ማለት እኮ ሲጨርስ ግርግር አትፍጠሩ በቃ የባለጠ ሙቀት እየተፈጠረ ነፋስ እንደስከው ሙዚ አብርሽ ነቃ በላ እንዴ አብርሽ
ተረጋግቼ ላውራክ እየሞከርኩ ነው። አንተ ብቻ ንቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ እኔ ለአንተ የፈለግከውን ነገር እሆንልሃለሁ። እግዚአብሔርን ከዚህ በኋላ አላስጨንቅህም። ከዚህ በኋላ አላስጨንቅህም አብርሽ። እግዚአብሔርን አላስጨንቅህም። እሺ አንዴ ብቻ ንቃልኝ። አንዴ ብቻ ደህና ሁን አብርሃም። ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ትሆናለህ። አስጨነቃል እንዴ? ኧረ ዴቭ ምን ሆናችሁ ነው? እናታችሁ ተረጋጊ። በቃ አንቺ እራስሽ ተረጋጊ። እሺ ነይ ወደዚህ አንዴ ብቻ ጠንከር በልና ንቃ። እንዴ እህት እኮ ሁሉም ስላንተ እየተጨነቀ ነው ያለው። ይነቃል። መንቃቱ አይቀርም። ታስፈልገናለህ አብርሃም። እጠብቅሃለሁ። እኔ በደንብ እጠብቅሃለሁ። አንዴ ብቻ ንቃልኝ። አንቺ ጥበቃ ያስፈልገዋል። ምን ተቀባጣጣለች? አብርሽ ይበቃ ነው መሰለኝ። አብርሽ ቆይ አሁን አታጨራውቁ። አብርሽ ንግዴ ነቃ። አብርሽ አብርሃም ወይኔ ደስ ሲል ወይኔ ነቃ። ተረጋጉ። አብርሽ አየር እንቀበል። ተረጋጉ። ሲስተር ቶሎ በይ። ተመስገን። አብርሽ ቃል የገባሁልህን አደርግልሃለሁ። እሺ ነቅቷል። ቶሎ በይ። ሲስተር ነቅቷል። አብርሽ ሰላም ነው? ትችላለህ አይደል? አሁን ነው የነቃው። አይ ችግር የለውም። በቃ ደህና ነህ አይደል? መቆም ይችላል እንዴ? አሁን ሲስተር ደህና ነው። ምንም አይልም። ደገፍ አድርጎ እስኪ መጀመሪያ እስኪ በደገፈና ትንሽ ችግር የለውም። ምን ይሰማሃል? ምን እየተባለ እየዞረ ነው? ራስን እያመመህ አይደለም ማለት አሰርጉና ወደ ዶክተር ይዛችሁ ትገቡ። ሰላም ነው? ጋራንት ደህና ነው። እንዴት ነህ? የመታህ ነገር አለ እንዴ? ስትወርቅ የመታህ ነገር አለ? ከምሰማህ ህመም አለ? ምንም የመታህ የለም። ደህና ነህ? አሁን ሰላም ነው? ምን የሚሰማ ስሜትስ አለ? ድካም አለ? ድካም አለ? የለም። ሰላም ነው ማለት ነው። ስለዚህ በቃ ዶክተር ጋር ትገባና ያለውን ነገር ትነግራታለህ። ስትወርቅ እንዴት እንደነበረ አዝሎ ነበረ ወይም ደግሞ እንዴት ነው የሚለውን ነገር ከእሷ ጋር ታወራትና አንዳንድ ምርመራዎችን ታደርጋለህ። እሺ አሁን የሚገባው ወይስ አንዳችሁ አታዙና ሰው አንድ ሰው ደገፍ አድርጋችሁ ይዛችሁ ትግቡ። ደህና ነገር ትችላለህ አይደል? በቃ አታሺ ወጣለሽ። እዚህ ዶክተር ጋር ይግባና ከዛ በኋላ እናወራለን። ቀጣዩ ደግሞ ማለት ነው። በጣም ነው የማመሰግነው። እሺ በጣም ተስፈሪዬ እሺ ዴቭ ዶክተር ጋር ነው ሰራው። ይረጋጋ ትንሽ። እንዴት ነህ አብርሽ? አሁን እናንተ ሰላም ስጡን። በቃ ሩቲ ስሚ፣ አሁን ደህና ነሽ ይሻላል ብላለች። በደንብ ሙሉ ምርመራ ያድርግ። እሺ ያረጋጋል። ትንሽ ይረጋጋ ማለት ነው። እሺ ቡዚ አንቺ ይረጋጋ። ቡዚ ይረጋጋና እንገባለን ዶክተሩ ጋር። ችግር የለም እኮ ሙሉ ምርመራ እንዲያደርግ ፈልጋለሁ። ስለዚህ ልባረው ቡዚ ተረጋግቷል። አሁን መግባት ይችላል ማለት ዶክተሩ አይደል? ሲጀመር በዚሁ ሙሉ ምርመራ ነው ማድረግ ያለበት። ቡዜ ሙሉ ምርመራ ነው ማድረግ ያለበት። አይ ተውት፣ ትንሽ ቆይ፣ እረፍት ያድርግ ነው። ተውት ሩቲ፣ ምንም አልሆነም። እረፍት ያድርግ። ምሳ በልቷል ግን ቁርስ በልታችኋል ስትወጡ? እራት በልቷል ወይ ማታ?
እኮ በዛ መታየት ያለበትን ቦታ ይታይ፣ ሙሉ ለሙሉ ይታይና በዛው ጥሩ ሕክምና እንዲያገኝ በዛ ጋር ደግፎና እኔ በዚህ ጋር ደግፎ ነው ሰው ችግር የለም። ታደኛ ተው በቃ እያዞረ አይደለም ማለት እንግባ። ቆይ እሺ ሩታ ቆይ አንቺ ተረጋጊ በቃ ችግር የለውም። ና ተረጋጋሽ ነው ና ጉዜ ተው እኔ በዚህ ጋር ደግፎና እና ችግር የለውም። መቆም ይችላል። መርፌ ወቅተውታል እኮ ትጫነው ይደማበታል። እጁን ልቀቁት። እሺ ወይ ረፍት አድርግ እስቲ ይረጋጋ፣ ቢያንስ ራሱን ይቻል፣ ቢያንስ ትንሽ እንኳን ይረጋጋ ይገባል። አታብሽ ደህና ነው አብረሽ እንዴ ነው ቢያንስ ትንሽ ይረጋጋና ይገባል። ድካም ነው እኮ ድካም ነው። አሁን መሳት ትችላለህ አብረሽ በእንደዚህ አይነት ሁኔታ ላይ ያለ ሰው ነው ይዘን እንጣስ ትችላል። ከከከከከከ ይዘን ካለበት ማን ስራውን አይጀምርም። ገና ሰላም የሆነው ልጅ የበጠበጥኩ አንተ ነህ። እኔ ምንም አላደረኩም። ገባሽ አይደል? በቃ ዝም በል። አሁን እስኪ ጋር መጨቃጨቅ አያስፈልግም። ልትደግመው ነው? ቅድም እንደዛ እንደሆነ ልትደግምለት ነው? አሁን ተውጣ። አሁን በእናንተ ጭቅጭቅ ምክንያት ታመመ። አሁንም ድጋሚ እንዲታመም ነው እንዴ? በቃ ተረጋጋ። አብረሽ መነሳት ትችላለህ? እስኪ ደግፈው ደግፈው ዳኒ ዶክተር ካሩንቲ አለው ምን ይችላል? ደህና ነህ አብርሃም? እያዞረህ አይደል? እሺ ችግር የለውም። ሄርሜላ አለው ሰላም የቱ ጋር ነው? ኢመርጀንሲ አሁን ምንድን ነው የሚሰማ ነገር? እሺ ሰሞኑን ማለት ነው ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል። በፊት የነበሩትን ነገሮች አያስታውስም እና በቃ ብዙ ነገሮች ሰው ነው ጋይድ እያደረገ ያለው። ልክ እንደ ልጅ ጋይድ እየተደረገ ነው። ወደዚህ በራሱ ፍላጎት ነበር ብዙ ነገሮች የሚያደርጉ። ከጊዜ በኋላ ግን በቃ ሰው ባለው ነው የሚሆነው። በጣም ነው የሚፈዘው እና በጣም ይጨናነቃል። ዛሬ ላይ ራሱ የተፈጠረው ምንድን ነው እኛ እየተከራከርን ባለንበት ሰዓት ላይ ድንገት የወደቀው እና ከሰሞኑ አዲስ ያመጣው ነገር ነው እንደሆነ እኛም አልገባንም። ጭንቀት አለበት እንዴ? ከዚህ በፊት አልነበረበትም። ከሆነ ጊዜ በኋላ ነው እንደዚህ ያመጣው። በጣም በቅርብ ጊዜ ነው። እናንተ የምታውቁት ነገር አለ ምናልባት እንደዚህ ይህን ነገር የሚያመጣ መንስኤ የሆነ ነገር? ያው የፋሚሊ ኬዞች አሉ። የቤተሰብ ኬዝ አለ። በፍቅር ነው መፈታትም ይችል አይደለም? መፈታት ይችላል፣ ግን የእሱ ውሳኔ ነው ሁሉም ነገሮች እና አሁን ደግሞ እሱ ምንም አይነት ውሳኔ እየሰጠን አይደለም ያለበት ሁኔታ። የምንጠይቀውን ሁላ የሚመልሰው በቃ ያልሆነ ምላሽ በፊት ነው የነበረውን ነገር አይደለም እያደረገ ያለው እና አመጋገቡ ምናምን ኤቭሪቲንግ ተቀይሯል። የችግሩን መፍትሄ ማወቅ ሕክምና ላይ 50% ትሪት አደረግን ማለት ነው። ስለዚህ የችግሩ መፍትሄ ከሆነ ከዚህ በኋላ ያለውን ነገር ደግሞ ከእሱ ጋር እንነጋገራለን። እኛ እንውጣልሽ ከእሱ ጋር አብርሃም የሚሰማ ነገር ምንም ሳትደብቅ ነገራት። እሺ እኛ ሁላችንም ውጭ ነን። ውስጥ ያለውን ፊሊንግ እንዳደረጋላት ሁላችንም ውጭ ነን። አብርሃም እሺ፣ እንዴት ነህ? እስቲ ያለውን ነገር በግልጽ ንገረኝ። ለሐኪምና ለነፍስ አባት ምንም የሚደበቅ ነገር የለም ይባላል። ያለውን ነገር ንገረኝ። የምልህ አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል እንድረዳ አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስነዋል እና እስቲ ያለው ነገር በግልጽ ንገረኝ። እንደ ሐኪም ሳይሆን እንደ እህት አይተኸኝ። ትንሽ ጭንቅላቴ ነው ሊያዞረኝ ተጨናነቅ ምናምን ስትረስ ሲኖር እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበረ።
ከሚስቴ ጋር ከልጄ ጋር ደስተኛ እንዲገኝ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባሁት። ይሄ ጭንቀት ደግሞ እንግዲህ አንተ ካልቆምክ በኋላ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ አይደል አብርሃም? አንድ ሰው በራሱ ካልቆመ ለሚስቱም ለልጆቹም መድረስ አይችልም። ያንተ ጤና ቅድሚያ ይሰጠዋል። ገባ አይደለ? ሁሉ ነገር ያልፋል። የማያልፍ ነገር የለም። ለሁሉም ነገር ደግሞ መፍትሄ አለው። መፍትሄ የሌለው የሞተ ብቻ ነው። አንተ ወጣት ነህ፣ ብዙ ቤተሰብ ታስተዳድራለህ። ይሄ ነገር ደግሞ መምጣት የለበትም። እሺ አብርሃም፣ ምንም አይነት ነገር ካለ ከኔ ጋር መመካከል እንችላለን። በጠረጴዛ ዙሪያ ሆናችሁ ያለውን ነገር ፍቱት። ብዙ ጊዜ በቤተሰብ ደግሞ ጥል የሚያመጣው ጣልቃ የሚገባ ሶስተኛ ወገን ነው አይደለም? ያንን ነገር አቮይድ ማድረግ ነው። እሺ አብርሃም፣ ያለውን ነገር እንቀጥላለን። የሚሰጡ መድኃኒቶች ይኖራሉ። በየጊዜው እየመጣ እየተከታተልክ የሚደረገው እናደርጋለን ማለት ነው። ቅድም ከልጁ ፊት ማውራት አልፈለኩ ነበር እና አንዳንድ ነገር እያለች ነበር። ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ወደዚህ ትንሽ አዙሮት ነው እና እየተከራከርን ነበር። አዙሮት ነው እንጂ ጤነኛ ነው እና ይህንንም በግልጽ አድርገሽ እንድትነግሪኝ እፈልጋለሁ። አብዛኛው ሰው ይህን ነገር ይፈልገዋል፣ እሱ ደህና መሆኑ እና ደህንነቱን በደንብ እንድትነግሪኝ እፈልጋለሁ። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና ነን እያሉን ብዙ ሰዎች እያመኑን አለም እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው አብርሃም። ምንድነው የእረፍት ማጣት፣ የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ሰላም ነገር የለም፣ ሁሉ ነገር ሰላም ነው። አመሰግናለሁ። በመጣልኝ ላብራቶሪ እሱንም አይቼ ያለው ነገር ሁሉ ሰላም ነው። እሺ አመሰግናለሁ ዶክተር። እዚሁ እረፍት ያድርግ ወይስ መሄድ እንችላለን? አንድ 20 ደቂቃ እዚሁ እረፍት ያድርግና ከዛ በኋላ እኔ መጥቼ ዲስቻርጅ አደርገዋለሁ። እሺ እሺ። እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለው። ከእሱ ጋር የምንመካከለው ተመካክረናል። እኔ እና እሱ ለአንድ ለ5 ቀን እንቀጥላለን። እየተገናኘን ከማን ጋር ነው? ማን ያመጣው? እኛ ምን አሰብን መሰለሽ? እህቷ አለች እና ውጪ ለትንሽ ጊዜ ከእህቱ ጋር ዞር ብለን አስበን ነበረ እና ከእሷ ጋር እንዲሁ ብታረግ አብራ ይሄ እኮ ሌላ ነገር ደግሞ የምታወራው ደህና ነው እያለች ነው። ስለዚህ ደህናማ አይደለም። ደህና ሲሆን አይደለም እኮ እዚህ መጣ። ዶክተርዬ ደህና ነው? አሁን ላይ ምንም እንትን የሚል ነገር የለም። ግን አሁን የእናንተ መስማማት ያስፈልጋል እሱ ጤና። ስለዚህ አሁን የልጅ በጣም ውጥረት ውስጥ ያለ ስለሆነ በቃ የማይወጠርበትን ነገር ማድረግ፣ የማይጨነቅበትን ነገር ማድረግ። ትንሽ ይጨነቅ ያለው ከእሱ ጋርና ከቀድሞ ባለቤቱ ጋር እያለ ከእነሱ ጋር ሲሆን በጣም ስትረስ እየሆነ ነው ያለው እና እኛ አሁን ከእሱ ገለል ብሎ እህቱ ጋር ቢሆን ይሻላል። እንደዛ ነው እኛም የምንመክረው። እኔም በበኩሌ እንደዛ ነው የምንመክረው። ስለዚህ ለእሱ ሚስቱን አስረጁ ለባለቤቱ ስላለች ትምጣና ይቻላል። እንደዛ ቢሆን ይሻላል። በርታ በላጋ Thank you.